ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ፣ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። አስተሊንክ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይቀርብ ያለው ክብራን አድማጮች፣ የመጀመሪያው መረጃ በአዲስ አበባ አዲስ ህግ ወጥቷል። በአዲስ አበባ የወጣው አዲሱ ህግ ደንብ ምንድነው የሚለውን በዝርዝር የማስደምጣችሁ ይሆናል ከአዲስ አበባ ከተማ አስተዳደር። በሌላ በኩል ደግሞ ክብራን አድማጮች እንዲሁ የዓለማችን ዝነኛው ቢሊዮነር ቢል ጌትስ ሀብቱን ለመላው የዓለም ህዝብ መናዘዙ ተሰምቷል። 99% የሚሆነውን ሀብቱን ለአብዛኛው የደሃ ሀገራት እንዲከፋፈል መናዘዙም ተገልጿል። የሀብት ክፍፍሉ እንዴት ነው የሚሆነው የሚለውን ጨምሮ ዝርዝር ጉዳዮችን የማስደምጣችሁ ይሆናል። በጣም አስገራሚና የዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጻቸው እየዘገቡት ያለው መረጃ ነው። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም በአዲስ አበባ አዲስ ደንብ መውጣቱ ተሰማ። በአዲስ አበባ ከተማ በመንገድ ዳር የሚገኙ ወይም የንግድ አገልግሎት ሰጪ ተቋማት ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭ መብራትና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማዋ አስተዳደር ተግባራዊ ማድረግ መጀመሩ ተዘግቧል። መገናኛ ብዙሃኑ እንደዘገቡት ከሆነ ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፉሳድ ላይት መብራት ማስገባት ግዴታ እንዳለባቸው ተዘግቧል። አገልግሎት ሰጪዎችም በምሽት የንግድና የትራንስፖርት አገልግሎት እንዲሰጡ ለማድረግ የወጣው ደንብ የከተማዋ ካቢኔ ያጸደቀው ባለፈው የካቲት ወር የነበረ ሲሆን አስተዳደሩ ደንቡን ካወጣባቸው ምክንያቶች አንዱ የከተማዋ የደረሰችበት ኢኮኖሚና ማህበራዊ ለውጥ መሆኑን ገልጧል። የአብዛኛው ማህበረሰብ የሥራ ባህልና ፍላጎት በመለወጡ የንግድ ስራዎችና አገልግሎት በምሽት የመከወን ተግባር ወጥነትና ቀጣይነቱን ለማረጋገጥ ደንቡ እንደወጣ አስተዳደሩ ተናግሯል። የከተማዋ ተወዳዳሪነትን እውን ለማድረግ አገልግሎት ሰጪ ተቋማት ቀን ከሚሰጡት አገልግሎት በተጨማሪ በምሽትም አምሽተው አገልግሎት የሚሰጡበት ምቹ ሁኔታ ለመፍጠር ደንቡ የወጣበት ሌላኛው ምክንያት ነው ብለዋል። በምሽት የንግድና የትራንስፖርት አገልግሎት እንዲሰጥ ለማድረግ የወጣው ደንብ ተፈጻሚ በሚሆንባቸው ተቋማት ላይ የተለያዩ ግዴታዎች መጣላቸው የተዘገበ ሲሆን በዚህ መሰረት በከተማዋ መንገድ ዳር የንግድ ስራ የሚሰራ ማንኛውም የንግድ ተቋም በቀኑ ክፍለ ጊዜ የሚያካሂደው የንግድ ስራ እንደተጠበቀ ሆኖ ዘወትር ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታም አለበት። የንግድ ተቋሙ በምሽት ክፍለ ጊዜ የመግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ በመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተደንግጓል። ከዚህ በተጨማሪም ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት እንዳለባቸው ደንቡ የሚደነግግ ሲሆን በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ የሰዓት ገደብ ውስጥ እንዲያበሩ የሚገደዱ የውጭ መብራት ብቻ እንደሆነ
እንደሆነ በደንቡ ላይ ሰፍሯል። በአዲስ አበባ የሚገኙ የንግድ ቤቶችና አገልግሎት መስጫ ተቋማት እስከ ንጋት ድረስ የሚያበሯቸው ስታንዳርዳቸውን የጠበቁ መብራቶች ሰላምና ጸጥታን ለማረጋገጥ አጋዥ መሆናቸውን ተገልጿል ሲል የከተማ አስተዳደሩ የገለጸ ሲሆን መብራቶቹም የአካባቢውን ውበት ይበልጥ የሚያደምቁና ህብረተሰቡም ለመዝናናትና እረፍት ለማድረግ የሚያዘወትራቸው ተመራጭ ቦታዎች እንዲሆኑ ለማድረግ እስከ ንጋት ድረስ መጥፋት እንደሌለባቸው ደንቡ በጥብቅ ያስገነዝባል። በደንቡ ላይ የተቀመጡት መንገድ ዳር የሚገኙ አገልግሎት ሰጪ ወይም የንግድ ተቋማት የተጣለባቸው ግዴታ ካልተገበሩ አለም የተደነገጉትን ክልከላዎች ከተላለፉ ከማስጠንቀቂያ ጀምሮ የንግድ ፈቃዳቸውን እስከ ማገድ የሚደርስ እርምጃ የከተማዋ የንግድ ቢሮ እንደሚወስድ መገናኛ ብዙሃን ዘግበዋል። ደንቡ ላይ ከተዘረዘሩት የቅጣት ሰንጠረዦች ውስጥም ከፍተኛው ቅጣት 10,000 ብር ሲሆን ዝቅተኛው ደግሞ 5,000 ብር ያደርገዋል። ከፍተኛውን የገንዘብ መጠን ሊያስቀጣ የሚችለው ጥፋት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት እንደሆነ በደንቡ ላይ ሰፍሯል። የህንፃዎቹ የፊተኛው ገጽ መብራት ወይም የፋሳድ ላይት ያለ መስቀል አሊያም ያለ ማብራት ቅጣቱ 5,000 ብር ሲሆን በተጨማሪም ተቋማቱ ውስጥ ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ የሚከፍሉት የቅጣት ገንዘብ 7,000 ብር እንደሆነ ተደንግጓል። በምሽት የንግድና የትራንስፖርት አገልግሎት እንዲሰጡ ለማድረግ የወጣው ደንብ ከምሽቱ 4 ሰዓት በፊት የትራንስፖርት አገልግሎት ማቋረጥ ወይም የስምሪት መስመርን ማቆራረጥ 5,000 ብር የገንዘብ ቅጣት ያስቀጣል። በገንዘብ ቅጣት ሰንጠረዡ ላይ ከታሪፍ በላይ ተሳፋሪውን ማስከፈልም በተመሳሳይ 5,000 ብር እንደሚያስቀጣ መደንገጉን መገናኛ ብዙሃኑ ዘግበው አንብበናል። በሌላ ዜና የዓለማችን ቱጃር ቢል ጌትስ ሀብቱን ሊያከፋፍል መሆኑ ተሰማ። የማይክሮሶፍት መስራች የሆነው ቢል ጌትስ በሚቀጥለው 20 ዓመታት ጠቅላላ ሀብቱን ለሌሎች ለመስጠት ማቀዱን ይፋ አድርጓል። ጌትስ የሀብቱን 99 በመቶ 200 ቢሊዮን የአሜሪካን ዶላር ገንዘብ በእርዳታ ድርጅቱ በኩል ለመስጠት ማቀዱን ነው ይፋ ያደረገው። ቢል ጌትስ ሀብቱን ለሌሎች የሚያከፋፍለው በፋውንዴሽኑ በኩል መሆኑን ገልጾ እንደ አውሮፓውያኑ አቆጣጠር በ2045 ስራ እንደሚያቆምም ተናግሯል። ስሞት ሰዎች ስለኔ ብዙ ነገር ሊሉ ይችላሉ፣ ነገር ግን እርግጠኛ የሚሆነው ከነሀብቱ ሞተ የሚለው ከወሬያቸው መካከል እንደማይሆን ነው። 99 በመቶ ሀብቴን ሙሉ ለዓለም ሕዝብ ተናዝዣለሁ ብሏል። የ69 ዓመቱ ጌትስ በስሙ ያቋቋመው ፋውንዴሽን እስካሁን ድረስ 100 ቢሊዮን ዶላር ለጤናና ለልማት ፕሮጀክት መስጠቱን ገልጾ በቀጣይ 2 አስርት ዓመታቶች 200 ቢሊዮን አሜሪካን ዶላር እንደሚያወጣም ገልጿል። ቢል ጌትስ በብሎጉ ላይ ታዋቂው አንድሪው ካርኔጌ በ1889 የሀብት ወንጌል ሲል በሰየመው ጽሑፉ ላይ ቱጃሮች ሀብታቸውን ለማህበረሰቡ መልሰው የመስጠት ኃላፊነት አለባቸው ማለቱን ጠቅሷል። ጌትስ ሀብታም እንደሆነ የሚሞት ሰው እርሱ ክብሩን ጥሏል ሲል ካርኔጌ የጻፈውን ጠቅሷል። ጌትስ በበጎ አድራጎት ድርጅቱ በኩል ሀብቱን መስጠት እንደሚቀጥል ቃል ገብቷል። ከዚህ በፊት እርሱና የቀድሞ ባለቤቱ ሜሊንዳ ጌትስ ፋውንዴሽን ህይወታቸው ካለፈ በኋላ ለበርካታ 10 ዓመታት የበጎ አድራጎት ድርጅቱ እየሰራ እንዲዘልቅ ፍላጎት እንደነበራቸው በአንድ ወቅት ገልጸው ነበር። ይህ ውሳኔ ለውጥ እንዴት እንደመጣ ባሳለፍነው ሐሙስ ዕለት ቢቢሲ ኒውስ አወር ሲጠይቀው በሚቀጥሉት 20 ዓመታት ውስጥ የወደፊቱን ተግዳሮቶች በተሻለ ሁኔታ መፍታት የሚችሉ ሌሎች ሀብታም ሰዎች ይኖራሉ ሲል መልሷል። አክሎም ነገሮች ቅድሚያ የመስጠት ጉዳይ ነው ብሏል። ዘላለማዊ ለመሆን ካልሞከርን በስተቀር ብዙ ተጨማሪ ወጪ ልናወጣ እንችላለን። እናም ወጪው ከእሴቶቻችን ጋር የተጣጣመ እንደሚሆኑ አውቃለሁ ብሏል። ቢል ጌትስ የሀብቱን 99 በመቶ ለዓለም ሕዝብ ቢሰጥም ቢሊዮነር ሆኖ እንደሚቀጥል የብሉምበርግ ዘገባ ያሳያል። የማይክሮሶፍት መስራች ቢል ጌትስ የዓለማችን 5ኛው ሀብታም ሲሆን ቢል ጌትስ በብሎጉ ላይ ባሰፈረው ረጅም ጽሑፍም ሀብቱን በጊዜ ሰሌዳ ዘርዝሮ ያስቀመጠ ሲሆን በአሁኑ ወቅትም የተጣራ የሀብቱ መጠን 108 ቢሊዮን የአሜሪካን ዶላር መሆኑን ያሳያል። ይህንን የሀብቱን መጠን እንደ አውሮፓውያን አቆጣጠር በ2045 ዜሮ ለማድረስ ማቀዱን በዚህ ጽሑፉ ላይ አስፍሯል። ቢል ጌትስ ከጓደኛው ፖል አለን ጋር በጋራ በመሆን እንደ አውሮፓውያን አቆጣጠር በ1975 ማይክሮሶፍትን የመሰረቱ ሲሆን የኮምፒውተር ሶፍትዌር የዓለም ገበያ መቆጣጠር ችሏል። ጌትስ ቀስ በቀስ በድርጅቱ ውስጥ ካለው ተሳትፎ እየቀነሰ የመጣ ሲሆን በ2000 ከአመራርነቱ በ2014 ደግሞ ከሊቀመንበርነቱ ከድርጅቱ ለቋል። ቱጃሩ ቢል ጌትስ
ገንዘቡን ለሌሎች ለማከፋፈል የተነሳው ከባለ ሀብቱ ዋረን ቦፌትና ሌሎችም በጎ አድራጊዎችም በመመልከት መሆኑን ተናግሯል። ይሁን እንጂ ተቺዎቹ ቢል ጌትስ ፋውንዴሽኑን ግብር ላለመክፈል እንደ መሸሸጊያ ይጠቀምበታል ሲሉ ይተቹታል። ቢቢሲ እንዳለው ጌትስ በብሎጉ ላይ በጻፈው ረጅም ጽሑፍ ፋውንዴሽኑ 3 ዓላማዎች እንዳሉት ዘርዝሯል። መከላከል የሚቻሉና እናቶችንና ህፃናትን ገዳይ የሆኑ በሽታዎችን ማጥፋት፣ ወባንና ኩፍኝን ጨምሮ የተለያዩ የሆኑ በሽታዎችን ማጥፋት እንዲሁም በ100 ሚሊዮን የሚቆጠሩ ሰዎችን ከድህነት ማውጣት ዓላማው እንደሆነ ይናገራል። ጌትስ አሜሪካ፣ ዩናይትድ ኪንግደም እንዲሁም ፈረንሳይ ለውጭ እርዳታ የሚያውሉትን በጀት መቀነሳቸውንም ተችቷል። የዓለማችን ሀብታም ሀገራት ለደሃ ህዝቦች ይቆሙ እንደሆነ ግልጽ አይደለም ሲል ገልጿል። ነገር ግን አንድ ነገር እርግጠኛ የሆነው ጌትስ ፋውንዴሽን በሁሉም ስራዎቹ ሀገራትንና ህዝቦችን ከድህነት እንዲወጡ ድጋፍ ማድረጉን ይቀጥላል ብሏል። ቢል ጌትስ ከቢቢሲ ኒውስ አወር ጋር በትናንትናው ዕለት በነበረው ቆይታ ዶናልድ ትራምፕ የመንግስት ድርጅቶችን ውጤታማ ለማድረግ በሚል የመሰረቱት መስሪያ ቤትን እንዲመራ የሾሙት ባለሀብቱ ኤለን መስክ የአሜሪካን እርዳታ በማቋረጥ ህፃናትን እየገደለ ነው ሲል መተቸቱን በተመለከተ ተጠይቆ የእርዳታ ማቋረጡ ህፃናትን ብቻ አይደለም የሚገድለው ሚሊዮን ህፃናትን ነው በማለት ገልጿል። የዓለማችን ቱጃር ሰው ይህንን ያደርጋል ብለህ አትጠብቅም፣ ነገር ግን ኤለን መስክ በህፃናት ጨክኖ አደረገው ሲል አክሏል። ጌትስ ከፋይናንሻል ታይምስ ጋር በነበረው ቆይታ ደግሞ ዶናልድ ትራምፕ በጋዛ ሰርጥ ለሐማስ አላግባብ ይውላል በሚል ለሆስፒታል ይሰጥ የነበረ እርዳታ ገንዘብም ስለማቋረጣቸው በማንሳትም ተችቷል። መስክ በኋላ ላይ ዶናልድ ትራምፕ ያሉት ስህተት መሆኑን ጠቅሶ ስህተት እንሰራለን ቢልም እርዳታው ግን ሳይቀጥል ቀርቷል። ይህንን እርዳታ በማቋረጡ ኤለን መስክ በኤችአይቪ ኤድስ የተጠቁ ህፃናትን ሄዶ ቢያይ እመኛለሁ ሲል ጌትስ ለፋይናንሻል ታይም ተናግሯል። በአንድ ወቅትም ጌትስና የቴስላ ባለቤት ኤለን መስክ የዓለማችን ቱጃሮች ሚና መሆን ያለበት ሌሎችን ለማገዝ ገንዘብ መስጠት መሆኑን ተስማምተው የነበረ ቢሆንም ከዚያ በኋላ ግን በተለያዩ ጉዳዮች ላይ ሲጋጩ መስተዋሉን ቢቢሲ ዘግቧል። ቢቢሲ መስክን በጉዳዩ ላይ ምላሽ እንዲሰጥ ጠይቆት የነበረ ቢሆንም ለጊዜው እንዳልተሳካለት ቢቢሲ ጽፏል። ጌትስ ፋውንዴሽን ኢትዮጵያን ጨምሮ ለበርካታ ታዳጊ ሀገራት በጤና ዘርፍ ድጋፍ እንደሚያደርግ በተደጋጋሚ ይነገርለታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ